የኢትዮጵያ መንግስት ታላቁን የኢትዮጵያ ህዳሴ ግድብ እንደመረቀ ወዲያውኑ ከግድቡ ወደ ወደቡ በተጠናከረ አኳኋን ነበር ሲንቀሳቀስ የታየው። ግብጽና ኤርትራ በበኩላቸው ኢትዮጵያን ተባብሮ ወደ ማጥቃት ሴራ ለመግባት አልዘገዩም። በተለይም ግብጽ ኢትዮጵያን የመክበብ ፖሊሲዋን አጠናክራ ገፍታበታለች። ከዚህ ቀደም እንደታየው ባለፉት 5 ወራትም ለመታዘብ እንደቻለው ግድቡ ከተመረቀበት ዕለት አንስቶ ግብጽ ኢትዮጵያን ለመክበብ በብዙ ላይታች ብላለች። የኢትዮጵያ ጉሮሮ በሆነው የጅቡቲ ወደብና የወደብ ባለቤት ለመሆን በዲፕሎማሲ ትግል ላይ ባለችበት የአሰብ ወደብ ላይ ስምምነት አድርጋለች። ይህ የወደብና የግድብ ሴራ ተጠናክሮ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደብዳቤ ጽፈዋል። የጻፉት ደብዳቤ ለ4 ኪሎ ካይሮ ይድረስ የተባለ ነው። የደብዳቤው መልእክት ጭብጥ ትራምፕ በግድቡ ጉዳይ ኢትዮጵያና ግብጽን የማደራደር ፍላጎት እንዳላቸው ያሳያል። ትራምፕ የታላቁ ህዳሴ ግድብን አስመልክቶ በተለያዩ ጊዜያት የሚያጋሯቸው ሐሳቦች መነጋገሪያ ሆነዋል። በተለይም አሜሪካ ለግድቡ ግንባታ ቀጥታ ድጋፍ የማድረጓን ነገር መናገራቸው ከዚህ ቀደም ብዙ ሲያባበል የቆየ ነው። ምንም እንኳን ግድቡ ሊመረቅ ዋዜማ ላይና በተመረቀ ሰሞን አሉታዊ መረጃዎችን ቢያሰራጩም አሁንም ነገሮች በተካረሩ ጊዜ ወደ ቀጠናው ብቅ ማለታቸውን ቀጥለዋል። ድርድሩ ከታወቀ የግብጽ ችግር አንጻር የመሳካት እድሉ ቢጠብም ሌላ ድርድር በትራምፕ በኩል መጥቷል። በጉዳዩ ላይ ትራምፕ በተለያየ ጊዜ ጻፉትን 2 ደብዳቤና ከ4 ኪሎና ከወደ ካይሮ የተሰሙ ጉዳዮችን አያይዘን እንመለከታለን። አብራችሁን ቆዩ። የግብጽ ፕሬዝዳንት አብደል ፋታህ አልሲሲ በህዳሴው ግድብ ምረቃ በኋላ በተለየ ሁኔታ ኢትዮጵያን ለመክበብ ከተለያዩ የኢትዮጵያ ጎረቤት ሀገራት ጋር ጥምረት ፈጥረዋል። በተለይም ከጅቡቲና ከኤርትራ ጋር የፈጠሩት ጥምረት ዓላማው የኢትዮጵያን ጉሮሮ ከመዝጋት ጋር የተያያዘ ነው። የጥምረቱን አደገኛ ገጽታ ከማየታችን በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕን ደብዳቤ እንመለከታለን። ደብዳቤው ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ይገልጻል። ትራምፕ ለግብጽ ፕሬዝዳንት አብደል ፋታህ አልሲሲ የጻፉት ደብዳቤ እንዲህ የሚል ነው። ባለን የግል የወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላም እንዲሁም ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ይላል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግድብ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር በብዙ አለመግባባት ውስጥ አልፋለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በላይ በአባይ ወንዝ ጉዳይ ከስምምነት ለመድረስ ቢደራደሩም የሚያስማማ ነገር አልነበረም። ግብጽ በፈረንጆቹ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ ለሙሉ በበላይነት ለብቻ የመጠቀም ፍላጎት አላት በማለት ኢትዮጵያ የሆናቴ መለወጥ እንዳለበት ቋሚ በሆነ ጠንካራ የዲፕሎማሲ ዘመቻዋ ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻውን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ ታላቁ የህዳሴ ግድብ የግብጽ የውሃ ደህንነት አደጋ የሚጥል አይደለም ስትል በተደጋጋሚ ማሳወቋ የሚዘነጋ አይደለም። በፈረንጆቹ 2019 የህዳሴን ግድብ የማደራደርና ግብጽ እንዲሁም ኢትዮጵያን የማሸማገል ሚናን አሜሪካ ብትወስድም ፍሬ ሳያፈራ መቅረቱ ይታወሳል። አሁንም የማደራደር ጥረቱ ፍሬ ያፍራ ይሳካ ማይሳካ በድጋሚ አሜሪካ የማደራደር ኃላፊነት ለመያዝ ያላትን ዝግጁነት የትራምፕ ደብዳቤ አመላካች ነው። ደብዳቤውን የጻፉት ግብጽ ኢትዮጵያን ለመክበብ ያለ የሌላ ኃይሏን በመጠቀም ቀጠናዊ ጥምረት ከፈጠረች በኋላ ነው። የኢትዮጵያ መንግስት የወደብ ጥያቄ ማቅረቡን ተከትሎ ግብጽ ቅሬታ ያላቸውን አካላት በተለይም ኤርትራን ይዛ በኢትዮጵያ ላይ የሴራ ጥምረት እየፈጠረች ነው። ግብጽ የኢትዮጵያ መውጫና መግቢያ በሮች ለመዝጋት ከሀገራቱ ጋር በሚስጥርና በአደባባይ ስምምነት ላይ ደርሳለች። እስካሁን ባለው ሁኔታ ኢትዮጵያ መውጫና መግቢያ በር ያለው በጅቡቲና በኤርትራ አቅጣጫ ነው። በጅቡቲ በኩል ያለው የወደብ ኪራይ ሲሆን በኤርትራ በኩል ያለው ደግሞ የወደብ ባለቤትነት ጥያቄ ነው። ይህ የኢትዮጵያ የወደብ ባለቤትነት ጉዞ ኤርትራን ጨምሮ ግብጽና ጅቡቲን ያጣመረ ሆኗል። ከዚህ ቀደም በሶማሌላንድ በኩል ተሞክሮ የነበረው እንቅስቃሴ ከወደ ምስራቅ ሶማሊያን በዚህ ጥምረት ውስጥ እንድትገባ አድርጎ ነበረም። ጅቡቲ በሌለችበት ግብጽ፣ ኤርትራና ሶማሊያ የሶስትዮሽ ጥምረት ፈጥረው በኢትዮጵያ ላይ ሁለንተናዊ ጫና ለማሳደር ብዙ ሞክረዋል። ሆኖም በአንካራው ስምምነት ጠቅላይ ሚኒስትር አብይ አህመድ ከሶማሌ ፕሬዝዳንት ሐሰን ሼህ መሐመድ ጋር በቱርክ አንካራ በፕሬዝዳንት ረጀብ ጣይብ ኤርዶሃን አሸማጋይነት ስምምነት ላይ ከደረሱ በኋላ የምስራቁ ውጥረት ረግቧል። ሶማሊያም ከዚህ ጥምረት ራሷን ገለል ያደረገች መስላለች። የሆነ ሆኖ ግብጽ በሁለቱ ኢትዮጵያ የወደብ አማራጮች ላይ የሴራ ጥምረት ፈጥራለች። የኢትዮጵያ አንገት ላይ ለመቆም ጉሮሮዋን ለመዝጋት መጀመሪያ ከጅቡቲ ጋር ቀጥሎ ከኤርትራ ጋር ሚስጥራዊ ስምምነት ላይ በመድረሷ ግብጽ በጅቡቲ ወደብና የሎጂስቲክስ ማዕከላትን ትገነባለች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ለማድረግ ስምምነት ላይ መድረሱ አደገኛ ነው።
ከጅቡቲ በተጨማሪ ከኤርትራ ጋር ሚስጥራዊ ስምምነት ላይ እንደደረሰች ይነገራል። ፕሬዝዳንት ኢሳያስ አፈወርቂ ግብፅን ወደ አሰብ እንደ ሳቧት ነው የሚነገረው። ጥምረቱ የግብፅ ኢትዮጵያን የመክበብ የረጅም ጊዜ ዕቅድ አካል ነው። የኢትዮ ኤርትራ ውጥረት በተባባሰበት በዚህ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብፅን ወደ አሰብ የማምጣታቸው ዓላማ ይታወቃል። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ሆድና ጀርባ የሆነችው ግብፅ በግድቡ የገጠማትን ዲፕሎማሲያዊ ሽንፈት በወደብ ለመመለስ ሞክራለች። ከጅቡቲ ወደብ እስከ አሰብ ወደብና ቀይ ባህር መዳረሻ ኢትዮጵያን ለመክበብ ያደረገችው ሙከራ በቀላሉ አይታይም። ኢትዮጵያ በማጥቃት ላይ የተፈጠረው የኃይል አሰላለፍ አጠቃላይ ቀጠናውን የሚያሰጋ ነው። ይህ የቀጠናው መልክ ሀያላኑን ሀገራት በእጅ አዙር ጦርነት ጭምር ሊያሳትፍ ይችላል የሚባል ነው። የኢትዮጵያ መንግስት በአሰብ ቀይ ባህር መዳረሻ የወደብ ድርሻ ይኖረናል በሚል ዲፕሎማሲያዊ ትግል በሚያደርግበት በዚህ ወሳኝ ሰዓት ግብፅ በጅቡቲና በአሰብ ወደብ ስምምነቶችን በመፈጸም ጥምረቱን አጠናክራለች። ሁለቱ የትራምፕ ደብዳቤዎች። ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት ለኢሳያስና ለአልሲሲ ደብዳቤ ጽፈዋል። ለአልሲሲ የሰደዱትን ደብዳቤ ከላይ ተመልክተናል። ከዚህ ቀጥሎ ደግሞ ለኢሳያስ የላኩትን ደብዳቤ በመጠኑ አስታውሰን መጨረሻ ላይ ከግድቡና ከወደቡ አንጻር እየመጣ ያለውን ተስፋና ስጋት እንመለከታለን። ትራምፕ ባለፈው ዓመት ሐምሌ ወር ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የላኩት ደብዳቤ አነጋጋሪ ነበረም። ደብዳቤው የአሜሪካና የኤርትራን ግንኙነት ያሻሽላል ተብሎ ተጠብቆ ነበረም። የትራምፕ ደብዳቤ ለኢሳያስ ይድረስ መባሉን ተከትሎ በኤርትራ መንግስት በኩል ደስታ ተፈጥሮ ነበረም። በወቅቱ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ቀጣዩን የአሜሪካና የኤርትራ ግንኙነት ምን ሊመስል እንደሚችል አመላክተዋል። ትራምፕ በጊዜው ከኢሳያስ ለተላከላቸው የእንኳን ደስ አለው መልእክት ምስጋና በማቅረብ አስተዳደራቸው በአፍሪካ ቀንድና በቀይ ባህር ሰላምና ልማትን ለማሻሻል የሚያስችል በሐቀኝነትና መከባበር ላይ የተመሰረተ ግንኙነት በሀገራቱ መካከል መልሶ እንዲፈጠር ለማድረግ ዝግጁ መሆኑን ገልጸው ነበርም። የመሆኑ የአሜሪካና የኤርትራ ግንኙነት መሻሻል አላሳየም። የዚህ ማሳያው የቅርብ ጊዜው የኢሳያስ ትችት ነው። ኢሳያስ ከሰሞኑ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ አሜሪካ መራሹን ምዕራቡን ዓለም ተችተዋል። ይህም ኢሳያስ በትራምፕ ላይ የነበራቸው ተስፋ መመናመኑን የሚያሳይ ነው የሚሉ አስተያየት ሰጪዎች አሉ። ትራምፕ ደግሞ የኢሳያስ ተጣማሪ አልሲሲን ይዘው በግድቡ ድርድር ብቅ ብለዋል። በነካጃቸው የወደብ ድርድር እንዲመጣም ተጽዕኖ ያደርጋሉ ተብሎ ይጠበቃል። የኢትዮ ኤርትራን ግጭት ሳይቀሰቀስ የማቆም አቅም አላቸው። ትራምፕ ጥምረቱን የመብተንም አቅም አላቸው ይባላል። በአዲሱ ጥምረት ወይም ኃይል አሰላለፍ ኤርትራ፣ ግብፅና ሱዳን ማለትም የሱዳን ጦር በአንድ ረድፍ ቆመዋል። ጅቡቲም በዚህ አሰላለፍ ትገኛለች። እርግጥ የጅቡቲ አሰላለፍ በጥቅም ላይ የተመሰረተ ስለመሆኑ ነው የሚነገረው። ነገ ከግብፅ የተሻለ ጥቅም ካገኘች ልትከነበል የማትችልበት እድል እንደሌለ የሚናገሩ አሉ። ለዚህ ደግሞ የተጠናከረ ስልታዊ አካሄድ መከተል እንደሚገባም ነው የሚነገረው። ጠቅላይ ሚኒስትር አብይ ቅርብ ጊዜ ወደ ጅቡቲ ያደረጉት ጉዞም ከዚህ አንጻር ሊታይ ይችላል። ግብፅ ጅቡቲን በጉያዋ ልትወሽቅ ስትንቀሳቀስ ብዙ ጥቅማ ጥቅሞችን አቅርባ ነው። በተለይም በውሃ ጉዳይና በኤሌክትሪክ ኃይል አማራጮች ዙሪያ ግብፅ ከጅቡቲ ጋር ተቀራርባ እየሰራች ነው። ጅቡቲ የምትፈልገውን አጥንታ መልሱን ይዛ ብቅ ያለች ይመስላል። ይህ የግብፅ የጅቡቲን ሰዎች እሽሩሩ የማለት አካሄድ በተወሰነ መጠንም ቢሆን ግብፅና ጅቡቲ ከመቼውም ጊዜ በላይ በኢትዮጵያ ላይ ጥምረታቸውን አጠናክረዋል የሚያሰኝ ሆኗል። ነገር ግን ጅቡቲ ከዚህ የተሻለ ጥቅም የምታገኝበት አንዳች አጋጣሚ ከተፈጠረ ይህንን ልትተው እንደምትችል የሚናገሩ አሉ። በቀደመው የኢህአዴግ ዘመን የጅቡቲ ባለስልጣናት በጫትና በፍራፍሬ የዲፕሎማሲ እንቅስቃሴ በተደጋጋሚ ለኢትዮጵያ እሺ በጄ ብላ ጎንብሳ ስትታዘዝ መቆየቷን የሚናገሩ አሉ። የጫት ዲፕሎማሲ ይሉታል። የጅቡቲ ባለስልጣናት አሁን ይህን ለምደዋል። ከጫትና ከፍራፍሬ ያለፈ ነገር ይፈልጋሉ። ደጃፋቸው ላይ በርካታ የዓለም መንግስታት መጥተው በኪራይ ሂሳብ በሚሊዮን የሚቆጠር ዶላር የሚያስታቅፏቸው በመሆናቸው የንዋይ ፍቅር አናታቸው ላይ ወጥቷል። በዚህም ከኢትዮጵያ በቢሊዮን ዶላሮች በየዓመቱ የሚያገኙትን ክፍያ ማናናቅ እንደጀመሩ ነው የሚነገረው። ጅቡቲ አሁንም ኢትዮጵያ በእርሷ የወደብ አገልግሎት ላይ ጥገኛ ሆና እንድትቀጥል ትፈልጋለች። በጎን ከሶማሊላንድም ሆነ በኤርትራ በአሰብ ወደብ ጉዳይ ያደረገች ያለችው እንቅስቃሴ ጅቡቲን የሚያስከፋ ነው። በተለይ ደግሞ በሶማሊላንድ የሀገርነት እውቅና ውስጥ እጇን አስገብታ ኢትዮጵያም ሀገራዊ እውቅና በመስጠት የባህር በር ጥያቄዋን ለመመለስ የምታደርገው ጥረት ጅቡቲን የሚያስከፋ ሆኗል። የሆነ ሆኖ በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያን፣ ጅቡቲንና ኤርትራን እንደ ሀገራት ኢትዮጵያን እንደ ባዕድ ሲመለከቱ በመቆየታቸው አሁን የታፈነው እየፈነዳ ነው። አሰብና ቀይ ባህር እንዲሁም አባይ ወንዝን ማዕከል ያደረገው የኃይል አሰላለፍ ኢትዮጵያን የሚገፉ ኃይላት ተባብረው የሚበዙበት አካላት የመኖራቸውን ያህል የሚደግፉም አሉ። የኢትዮ ኤርትራ ትንቅንቅ በዚህ ሊቃኝ የሚችል ነው። ግብፅ ወደ ኢትዮጵያ ድንበር ስተት ብላ መምጣት የኤርትራን አሰላለፍ ሰጥቶ መቀበል መርህ የሚያሳይ ነው። የኢትዮጵያን ባህር በር ጥያቄ ፈተና ውስጥ ለመክተት በምታደርገው ትግል ከግብፅ ጋር የተለየ ጥምረት ፈጥራለች። በአሰብ ጉዳይ ከግብፅ ጋር ሚስጥራዊ ስምምነት ላይ እስከ መድረስ
የበቃችበትም ሂደት ከኢትዮጵያ ጋር ግንኙነቷ አሻክሮ ከባድ የቃላት ጦርነት ውስጥ መሆኗን የሚያሳይ ነው። በዚህ ጥምረትና ኃይል አሰላለፍ ትራምፕ በግድቡ ጉዳይ አደራዳሪ ሆነው ብቅ ማለታቸው ለኤርትራ ስጋት፣ ለኢትዮጵያ ደግሞ ተስፋ ነው የሚሉ አሉ። ትራምፕ ከዚህ በኋላ የታላቁ ህዳሴ ግድብ ዋና አጀንዳቸው መሆኑን በደብዳቤያቸው አሳውቀዋል። በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በአሜሪካ የሚመራውን ድርድር ዳግም ለመጀመር የጠየቁት ተጨባጭ የግጭት ስጋት ስላለ ነው። ትራምፕ የግድቡ ጉዳይ ወደ ወታደራዊ ግጭት ሊያመራ እንደሚችል አስጠንቅቀው ላደራድራችሁ ዝግጁ ነኝ ብለዋል። ዋሽንግተን በዚህ ቀጠና ያለ የትኛውም ሀገር ውድ የሆነውን የአባይ ሀብት በብቸኝነት መቆጣጠርና ጎረቤቶቹን መጉዳት የለበትም የሚል አቋም እንዳላት የገለጹት ፕሬዚደንቱ የግብጽን የሱዳንንና የኢትዮጵያን የረጅም ጊዜ የውሃ ፍላጎት የሚያረጋግጥ ውጤት መምጣት እንዳለበት አሳስበዋል። እንደ ደብዳቤው ገለጻ ትራምፕ ትክክለኛ ቴክኒካዊ እውቀትን፣ ፍትሐዊና ግልጽ ድርድሮችን፣ የአሜሪካንን የክትትልና የማስተባበር ሚና በመጠቀም ስምምነት ላይ መድረስ ይቻላል የሚል እምነት አላቸው። እና አይነቱ ስምምነት በድርቅ ወቅት አስተማማኝ የውሃ ፍሰትን ለግብጽና ለሱዳን የሚያረጋግጥ ሲሆን ኢትዮጵያን በከፍተኛ መጠን የኤሌክትሪክ ኃይል እንድታመነጭና የተወሰነ ኃይል ለግብጽ ወይንም ለሱዳን እንድትሸጥ እድል ይሰጣል ብለዋል። ሆኖም ይህ የትራምፕ ሀተታ ለኢትዮጵያ መንግስት ስጋትም እድልም ይዞ እንደመጣ እየተነገረ ነው። በተለይም ደግሞ ግብጽ በጋዛው ስምምነት ውስጥ በነበራት ሚና ትራምፕ ብድር ልመልስ ብለው የግብጽን ጥቅም ለማስጠበቅ ብቅ የማለታቸው ጉዳይ በጥንቃቄ ሊታይ እንደሚገባው ነው የሚነገረው። ታላቁ የኢትዮጵያ ህዳሴ ግድብ ተገንብቶ ያበቃ ቢሆንም በግድቡ አስተዳደር ላይ እንዲሁም በውሃ አለቃቀቅና በኤሌክትሪክ ኃይል ስርጭት ዙሪያ ትራምፕ እጃቸውን አስገብተው ላደራድራችሁ የማለታቸው ጉዳይ ለግብጽ ሰርግና ምላሽ ሆኗል። ግድቡ ሲገነባ በነበረው የድርድር ሂደት አንዳችም ውጤት ያላገኘችው ግብጽ ኢትዮጵያን ጫና ውስጥ ለመክተት ሌላ ሁለተኛ አጋጣሚ እንደተፈጠረላት ነው የሚታመነው። ምንም እንኳን ትራምፕ የአሜሪካ መንግስት ግድቡን ለመገንባት እርዳታ አድርጓል፣ ትራምፕ በዚሁ ደብዳቤያቸው ላይ ለግብጽና ለግብጻውያን ደህንነት አብዝተው የሚጨነቁ መሆናቸውን ጠቃቅሰዋል። በአባይ ውሃ አጠቃቀም ዙሪያ የአባይ ውሃ ተጠቃሚነት ጉዳይ በአንድ ሀገር የግል መብትነት ብቻ ተይዞ መቆየት የለበትም የሚለውንም ሐሳብ ማንጸባረቃቸው ከግብጽ ይልቅ ኢትዮጵያ ላይ ያነጣጠሩ ስለመሆናቸው ማሳያ ተደርጎ እየተጠቀሰ ነው። ሰውየው ከዚህ ቀደም ግብጾቹ የእነርሱን ውሃ የሚገድብ ግድብ በኢትዮጵያ በኩል ስለተገነባባቸው ያጋዩታል፣ ግድቡንም ያፈራርሱታል ሲሉ ከመናገራቸው አንጻር ይህ የቀደመ አቋማቸው ተቀይሯል ብሎ ለመናገር የሚያስችል አዲስ ነገር የለም። እናም ከወደ አሜሪካ በኩል እየመጣ ላለው ጫና የኢትዮጵያ መንግስት ከበድ ያለ የዲፕሎማሲ ሥራ እንደሚጠብቀው ተደጋግሞ እየተነገረ ነው። ግብጽ ለትራምፕ ደብዳቤ አዎንታዊ ምላሽ መስጠቷ ተሰምቷል። ከዚህ በኋላ የሚጠበቀው ከኢትዮጵያ ወገን የሚሰጠው ምላሽ ነው።